ሰላም እንዴት ናችሁ? ደህና ናችሁ ወይ? ሮዚ ነኝ። እንግዲህ ዛሬ ፋይናሊ ከረጅም ጊዜ በኋላ ወደ ኪችኔ ተመልሻለሁ። የዛሬ ቪዲዮ የሚሆነው እንግዲህ በአሜሪካን ሀገር ቂቤ እንዴት አድርገን ነው የምናነጥረው የሚለውን አብረን እናያለን። እኔ ፐርሰናሊ ቂቤ ቤቱ ስናነጥር እንዴት አድርጌ እንደማነጥር በጣም ብዙ አይነት ኮምፕሊመንት ደርሶኛል። በጣም የሚበሉ ሰዎች ማለት ነው። በጣም ሲጣፍጥ ማለት ሙሉ ከኢትዮጵያ የመጣ ነው ወይስ እዚህ ሀገር አንጥረሽ ነው ይሉኛል። ሙሉ ብቻ ቂቤውን አይደለም ማነጥረው ግን ሚስጥሩን እንግዲህ በዚህ ቪዲዮ ላይ አወጣዋለሁ ማለት ነው። ለሁሉም ሰዎች ለጠየቃችሁኝ ሰዎችና እንዲሁም ደግሞ ዩቲዩብ ቻናል ተከታታዮች በሙሉ ቂቤ እንዴት አድርጌ በአሜሪካን ሀገር እንደማነጥር አሳያችኋለሁ ማለት ነው። እዚህ ጋር የሚያስፈልጉኝ ግብአቶች እንግዲህ አስቀምጫለሁ። መጀመሪያ እንግዲህ ይሄኛው አይነት ቂቤ ከካስኮ ነው የምገዛው። የዚህ አይነት ቂቤ 2 ፒክ አድርጌያለሁ which is እንደዚህ አይነት አንሳልትድ የሆነ ብዙ ጊዜ እንደውም ሰዎች ይሄ ግራስ ፌድ የሆነውን አይነት ቆንጆ ነው ይሉኛል። እኔ ግን ሁል ጊዜ ይሄንን ነው የማደርገው which is በጣም ቆንጆ ስለሆነ መቀየርም አልፈለኩም። እኔ ፐርሰናሊ የሚመቸኝ ይሄ ስለሆነ ሁለቱን ብዙ ጊዜ እንደሱ ገዛለሁኝ which is 8 ነው የሚይዘው ማለት ነው። 4 ፓክ ማለት ነው። ሌላው ደግሞ ከኢትዮጵያ የመጣ ቂቤ ይኸውላችሁ አልተከፈተም ገና። በጣም ቆንጆ ቂቤ አስነጥሬ አመጣለሁ። ይሄንን ምን ያህል እንደምጨምር በኋላ እምናይ ይሆናል ማለት ነው። ሌላ ደግሞ እዚህ ጋር ዋናው ኮሰረት ያስፈልገናል። ኮሰረት ይኸውላችሁ እንደዚህ በጣም ቆንጆ ሆኖ እንትን ተደርጎ ተዘጋጅቶ የመጣ ኮሰረት ታጥቦ ምን ተብሎ ተዘጋጅቶ የመጣ አለ ወይ ሽታው ዋው በጣም አሪፍ ነው። ሽታው እንዴት ደስ እንደሚል። እዚህ ጋር ደግሞ እንግዲህ የተፈጨ ኮረሪማ አለኝ which is አሁን ነው ገና የተፈጨው ማለት ነው። ፍሬሽ የሆነ ቆንጆ ኮረሪማ አለኝ which is ዋናው በጣም ቆንጆ ጥፍጥ ያደርግልናል የበለጠ። አሁን ለዚህ ለምናስገባው ይሄኛው ቂቤ እንደነገርኳችሁ ኦሬዲ ተነጥሮ ነው የመጣው። ለዚህኛው ግን ቂቤ ሞር ያባዛልናል። ብዙ ጊዜ እንደዛ ነው የምጠቀመው። ከኢትዮጵያ በጣም ብዙ አመጣለሁ ግን ያልቅብናል ቶሎ እንደዚህ ድግሶች ምናምንም ስለማላጣ ማለት ነው። እንደዚህ እያደረግኩ ግን አብቃቀዋለሁ ማለት ነው። እና እዚህ ጋር ደግሞ ሮዝመሪ የደረቀ ሮዝመሪ አለኝ የጥብስ ቅጠል ማለት ነው። ይሄንም ከኢትዮጵያ እንደዚህ ሆኖ ነው የሚመጣው። ስለዚህ እሱ አለኝ። ሌላው ደግሞ ሽንኩርት ጨምርበታለሁ። እዚህ ጋር ደግሞ ጅንጅብል አለኝ እንደምታዩት ማለት ነው። እነዚህ ነገሮች እንግዲህ የራሴ ፐርሰናሊ የማደርጋቸው ነገሮች ናቸው ማለት ነው። ምክንያቱም በጣም ቆንጆ ሆኖ ስላገኘሁት ነው። አይ ዶንት ኖ ሌላ ሰው አይጨምር አላቅም። እኔ ግን በጣም ተመችቶኝ በጣም ቆንጆ ሆኖ ስላገኘሁት እንደዚህ አድርጋችሁ ሞክሩት። ትረስት ሚ ትወዱታላችሁ። ስለዚህ እቃ አዘጋጅቻለሁ። መጀመሪያ እነዚህን እንግዲህ ከእቃ ውስጥ አወጣቸዋለሁ ማለት ነው። እንደዚህ ሆኖ ነው የሚመጡ። ብዙዎቻችሁ እንግዲህ ከካስኮ ነው የምትገዙት። ይሄም ግን ይሆናል ለማለት ነው። ግዴታ ያኛው ብቻ መሆንም አይጠበቅበትም። ስለዚህ እነዚህ እንደዚህ ሆነው ነው የሚመጡት። እነዚህን እንዳለ ከእቃቸው ላይ እናወጣቸዋለን። አወጣሁኝ በኋላ እንግዲህ ማሳያችሁ ይሆናል ማለት ነው ምን እንደሚመስል። እና እንዴት ናችሁ? በዓል እንዴት ነው? ፋሲካ በዓላችን እየደረሰ ነው። ለሁላችሁም ለምታከብሩ ሰዎች መልካም በዓል ይሆንላችሁ። የበዓል ድባብ እንግዲህ በሁላችንም ቤት እንዲኖር እመኛለሁ። ለሁላችንም መልካም በዓል። ስላል ጋይስ እንግዲህ የሁለቱ ይሄንን የሚያክል ቂቤ ወጥቶታል። እና ማድረገው ሞቅ ያለ ብረት ድስት እንግዲህ አዘጋጅቻለሁ። እዚህ ጋር እሱ ላይ የምናስገባው ይሆናል። ብዛቱ የሁለቱ ወይም ደግሞ 8 ፍሬ ይሄንን ያክል ሆኗል ማለት ነው። እንደምታዩት መካከለኛ የሆነ ብረት ድስት አለኝ። እሱን ትንሽ ሞቅ አደርገዋለሁ። ቅቤያችንን ደግሞ ኦሬዲ አሁን ሞቅ ብሎልናል እንጨምረዋለን። ኦሬዲ ትንሽ ሞቅ ስላለ አጋለው ቶሎ ለቹኮላ ምናምን አሁን ይሄ ፐርፌክት ነው ማለት ነው። የቀለጠልና አረር ነገር እንዳይልብን ማማሰል ግድ ነው። ቁልጥ ማድረግ ነው። በጣም ቀላል ነው። ይሄን እንደውም
በጣም ብዙ ሰዎች እንትን ሲያረጉ አያለሁኝ ያነግሩታል ማለት ነው። ላይክ ለሊት ሙሉ እህቴም እንደዛ ነበር የምትሰራው እዚህ ሀገር። ግን እኔ ውሃ አልጨምርበትም። አሁን እንደዚህ ከተቀለጠ በኋላ ቅመሞቹን በደንብ አድርጌው ከቅመሙ ጋር እንዲብላላ ትንሽ እተወዋለሁ ማለት ነው። ትንሽ ቀዝቀዝ እስከሚል ድረስ እጠብቀዋለሁ። ከዛ በኋላ ነው ቂቤውን የምጨምረው ማለት ነው እንጂ ውሃ ምናምን አልጨምርም፣ ልክ እንደ ኢትዮጵያ ማለት ነው። ኢትዮጵያ አይ ቲንክ ይመስለኛል ቂቤው ንጹህ ላይሆንም ስለሚችል ሲነጎር ቆሻሻ ነገር ይወጣል። ይሄ ግን ኦልሬዲ ከፋብሪካ የተሰራ ስለሆነ አይ ዶንት ቲንክ ያስፈልገዋል ብዬ አላምንም በራሴ ማለት ነው። ምክንያቱም የሆነ ጊዜ ሞክሬው ምንም አልወጣውም። እንዴት ነው ከቅባት ላይ ውሃ ሲጨመር የሚመጣው አይነት እንትን ነው እንጂ ቆሻሻ የለውም ማለት ነው። ስለዚህ ውጭ ሀገር ላለ ነው ሰዎች ማንጎሩ እንኳን አስፈላጊ አይመስለኝም፣ ምንም የተሻለ ኤክስትራ የሚሰጠን ነገር ስለሌለ በእኔ አስተሳሰብ ማለት ነው። እና እንደዚህ አድርጌ በደንብ ምንም ነገር እስከማይሆን ድረስ እስከ ቀለጠ ድረስ እስከ መጨረሻው ድረስ አየዋለሁ። ከዛ በኋላ ቅመማችንን እንጨምራለን ማለት ነው እንጂ አሁን ኖርማሊ አንዳንድ ሰዎች እንደዚህ ካደረጉ በኋላ ውሃ ሞልተውት ያሳድሩታል ማለት ነው። በጣም ብዙ ሰዎች ከዛ በኋላ አነጎር ነው አይነት ነገር ማለት ነው። እና በንጋታው ግን ሲታይ ትንሽ ጠቆር ይላል ውሃው፣ ቢካዝ ሙቅ እንትን ስለሆነ ነው። ይሄ ቅባትነት ስላለው ነው ምግቡ ራሱ እንጂ ቆሻሻ ወጥቶት አይደለም። ለእኔ አያስፈልገውም ባይ ነኝ። ስለዚህ እንደዚህ ካደረግን በኋላ ቅመማችንን እንጨምራለን። ቆንጆ ሆኖ ቀልጧል ማለት ነው ቂቤያችን። ስለዚህ አሁን የማደርገው ምንድን ነው፣ እዚህ ጋር መጀመሪያ ኮሰረት፣ ቂቤ ሲነጠር መጀመሪያ እንግዲህ ትዝ የሚለንም ነገር ኮሰረት ነው። which is በጣም የሚያጣፍጥልንም እሱ ነው። ይሄ ኮሰረት እንግዲህ ከኢትዮጵያ ሲመጣ ሞር ታጥቦ ቢሆን በጣም ቆንጆ ነው የሚሆነው። እኔ ከተመጣ በኋላ እዛው አሳጥቤ ደርቆ ነው የሚመጣልኝ ማለት ነው። ለዛ ነው እንደዚህ ሆነ እንትን ነገር የሆነው ማለት ነው። ስለዚህ ንጹህ ነው ማለት ነው። እሱን እጨምራለሁ። ይሄንን ምክንያቱም ላይፍ የሚሰጠው ይሄ ነው። በጣም ቆንጆ ነው የሚያደርግ። እዚህ ጋር ደግሞ ኮረሪማ አለ። ይሄን የሚያክል እጨምራለሁኝ። ይሄ ደግሞ የጥብስ ቅጠል ነው እንደነገርኳችሁ፣ እሱን እጨምራለሁ። እኔ ኦልሬዲ መጥኜ ነው ያደረኩት። እንደዚህ አድርጌ አሰረገዋለሁ ማለት ነው። በደንብ እንደዚህ ትክትክ እስከሚል ድረስ እጠብቀዋለሁ። አሁን እንደምታዩት ቢጫ ከለር ነው ያለው። ትንሽ ቆይቶ ጠቆር ነገር ይላል። ሽንኩርቴንና ጅንጅብሉን ሊወጣ ሲል ነው የምጨምረው፣ ምክንያቱም አብሮ ብስል ነገር ይልና ቴስቱን ቀይር ነገር እንዳያደርግብን ማለት ነው። ጀስት ለቴስት ብቻ በኋላ ላይ ነው የምጨምረው ማለት ነው። ስለዚህ አሁን ምንድነው የማደርገው፣ ይሄ በደንብ ብሎ ብስል እስከሚል ድረስ አብሮት እጠብቀዋለሁ። እንደምታዩት እንደዚህ ትክትክ እያለ ነው ያለው። እንግዲህ ሚስጥሬን እያወጣው ነው ማለት ነው። እንደዚህ ቆንጆ የሆነ የቂቤ አነጣጠር ማለት ነው። እና እንደነገርኳችሁ አሁን እዚህ ሀገር ብዙ ሰዎች የሚያነጥሩት በቃ በዚህ መልኩ ነው። ይሄንን ነገሮች ይከታሉ፣ የሚፈልጉትን ነገር ይከታሉ። ከዛ በኋላ በቃ እንደሱ ነው ማንጠር የሚሆነው ማለት ነው። ለእኔ ግን የኢትዮጵያ ሞር ሲገባ ያበዛዋል። ሁለተኛ ደግሞ እነዚህ የምጨምርባቸው ነገሮች ከዚህ ሀገር ቂቤው ጋር አንዳንዱ በጣም ጠንካራ ቂቤ እንኳን ከሆነ ከኢትዮጵያ የሚመጣው ከዚህ ጋር አድርጌ ሳደርገው በጣም ቆንጆ ነው የሚሆነው። የሆነ መካከለኛ የሆነ በጣም አሪፍ የሆነ አይነት ኳሊቲ ያለው ቂቤ ይሆናል ማለት ነው ስንሰራው ማለት ነው። እና በጣም የሚጣፍጥ ክትፎ ነው የምሰራው ምግብ ላይ ስንጨምር እንደዚሁ ማለት ነው። በጣም ቆንጆ ነው የሚሆነው። በዚህ መልኩ አድርጌ ነው የምሰራው ማለት ነው። እና ዋናው ነገር እንደዚህም ካደረግን በኋላ መተው ሳይሆን የኢትዮጵያ ቂቤ አስመጣት እንችላለን። ለማትችሉ ሰዎች ደግሞ እንደምንም እንግዲህ የሚሄድ ሰውም ካለ አስመጥታችሁ የተወሰነ ሀፉን ፓርት ራሱ ቆርጠን ብናደርገው ለብዙ ጊዜ መጠቀም እንችላለን። ከዛ ደግሞ ሀፉን ፓርት ደግሞ ያኛው ካለቀ በኋላ የሚቀጥለው ደግሞ ማንጠሪያ ይሆነናል ማለት ነው። የኢትዮጵያ ዋናው ቂቤው ብቻ ሳይሆን ተነጥሮ ነው ማስመጣው። ኖርማሊ እዛ ሀገር ተነጥሮ ነው የሚመጣው። ከዛ ግን እዚህ መጥቶ እንደዚህ አድርጌ አንጥሬ ነው የምንሰራው ማለት ነው። ስለዚህ ሴክሬቴ እሱ ነው ማለት ነው። በጣም ለቆንጆ የሆነ ቂቤ ከፈለጋችሁ እንደሱ አድርጋችሁ ሞክሩት፣ በጣም ትወዱታላችሁ። ፕላስ ደግሞ ለረጅም ጊዜ የሚቀመጥልናል ማለት ነው። ይሄ ቆንጆ ጥፍጥ ያለ ቂቤ ለመብላት ራሱ እኔ አይ ፕሬፈር እንደዚህ ለመቆጠቡ ብቻም ሳይሆን ማለት ነው። ስለዚህ በዛ አድርጌ ነው እንግዲህ የማዘጋጀው ማለት ነው። እንዴት እንደሚሆን ደግሞ አሳያችኋለሁ። አሁን ቅድም እንደዚህ አናየውም ነበር። አሁን ግን አያችሁ ቢጫ ነገር አልነበረ። አሁን ግን እዩት በራሱ ምን አይነት እንዴት ከለሩን ራሱ እንደቀየረ ቅመሞቹ
ለመቀየር እንግዲህ ያስገድደዋል ማለት ነው እንደዚህ ብስል ስናደርገው። ስለዚህ እንደሱ አድርገን በደንብ ራሱን የቻለ ቂቤ ለዚህ ሀገር ስፔሻሊ ሰዎች እንደዚህ ነው የሚያዘጋጁት ማለት ነው። ይሄ አሁን እንደዚህ ተብሎ ተጠሎ ቂቤ ተነጠረ ነው የሚባለው። እንደሱ አይደለም። እኔ እንደዚህ አይደለም ማነጥረው። ገና ነው እንግዲህ ታያላችሁ። ጠብቁ ጠብቁ ጠብቁ። እንግዲህ እንደምታዩት አረፋው በደንብ ግብት ብሎ ሽታውም ነገር እየመጣ ነው። ምንድነው ማድረገው? ሽንኩርቴን እጨምራለሁ። እዚህ ጋር ብዙም አይደለም። እዚህ ጋር ጅንጅብል አለኝ፣ እሱን እጨምራለሁ። ለምን አብሮት ብስል አይልም። በቃ አሁን አብሮት እንዲብላላ ነው የፈለኩት እኔ። ይሄንን መስሏል። ሁሉን ነገር ጨማምሬያለሁ። ከ1 ሰዓት 2 ሰዓት አካባቢ ቀዝቀዝ ሲል ትንሽ የቀዝቀዝ ሲል አብሮም እንዲብላላ እንተዋለን። ከዛ ከ2 ሰዓት በኋላ ተመልሰን እንመጣለን ማለት ነው። ከ2 ሰዓት በኋላ ይኸውላችሁ እንደዚህ ሆኗል። በደንብ አድርጎ ተብላልቷል። በደንብ ሽታውም ቆንጆ ነው። ነገር ግን ዋናው ሲገባበት በጣም አሪፍ ይሆናል። ቂቤ ያለኝ እንደነገርኳችሁ በጣም ቆንጆ የሚያደርገው እሱ ነው፣ የኔ ሴክሬት ማለት ነው። ከዚህ ቆርጣለሁ ቂቤ። በረዶ ውስጥ ነበረ አውጥቼው እንደዚህ ሆኗል። አሪፍ ሆኗል። አሁን ጨምርበት ታሰናስላችሁ። ስለዚህ ይሄንን የሚያክል ቂቤ ነው መጨምረው ማለት ነው። ይሄ እንግዲህ ትንሽ አውጥቼ ውጪ ነበረ የሆነ ልስልስ ነገር ብሏል። በጣም ቆንጆ ሆኗል። ሽታው ልነግራችሁ አልችልም። በጣም ቆንጆ፣ በጣም አሪፍ ነው። ይሄንን ወደ ራሴ ቂቤ ላይ እጨምራለሁ ማለት ነው። ዳስ ዘ ሴክሬት ጋይስ። እጨምራለሁ፣ አብሬ አቀልጠዋለሁ። ምንም ይቀር ነገር የለም። የኢትዮጵያ ቂቤ እንደዚህ ያደርጋለሁ። ይሄኛው ኮፊ ውስጥ አሁን ቀስ አድርጌ አብሬ አብላለዋለሁ ጋይስ። ይኸውላችሁ ቀነስ አደርገዋለሁ እንዳያሳርርብኝ ማለት ነው። ቴስቱንም እንዳይቀይርብኝ እንደዛ አደርገዋለሁ። ልክ ኢማጂን እንግዲህ ሽታውን አሁን የቤቱን ሽታ ምን ሊሆን እንደሚችል እንግዲህ ማሰብ አያቅታችሁ በሆዳችሁ መቼም። ታዲያ ይሄን የመሰለ ቂቤ ገብቶበት አሪፍ ላይሆን ነው እንዴ ትሉ ይሆናል መቼም። የስ ለዛ ነው ጋይስ እንደዚህ ቆንጆ ቂቤ ባነጠረው። እንግዲህ እንደዚህ አድርጌ ነው አይሜን ኢትዮጵያ መሄድ ባንችል እንኳን ጓደኞቻችን ሲሄዱ ማስመጣት እንችላለን። ከዛ እንደዚህ አድርገን የጣፈጠ ቆንጆ ምግብ መብላት እንችላለን በዚህ መልኩ ማለት ነው። ስለዚህ ይሄንን እንደዚሁ ቅልጥ አደርገዋለሁ ማለት ነው። አብሬ አንዳንድ ነገር ከዛ ጨምርበታለሁ የምናየው ይሆናል ማለት ነው። ስቴይ ቱን ጋይስ። ስለዚህ እችን ቆንጆ አድርገን መጥጥ እስከምታረግ ድረስ አብረን ቁጭ ብለን ንጥር እናርጋታለን ማለት ነው። ዋው አሁን በጣም ቆንጆ ሆኗል ጋይስ። እንደምታዩት እየተብላላ ነው የምናችሁ። በቃ በጣም አሪፍ ልክ ደስ ነው የሚለኝ በጣም። እና የሆነ አሁን የሚያምረኝ ሁል ጊዜ የሚገርማችሁ በዚህ ሰዓት ላይ ቂቤ ስናነጥር ሁል ጊዜ የሆነ በኢትዮጵያ እንዴት ነው ቂቤ ሲነጥር እኮ ልክ መጨረሻ ላይ ይሄ ምንድነው ጭምቅ የተደረገው ፓርት በበርበሬና ይደረግና በቂቤ እንደዚህ ተደርጎ ይበላል። በጣም ደስ የሚለው እሱ ፓርት እንደዛ አደርጋለሁ። አሁን ግን ጾም ስለሆነ አሁን እሱ ማድረግ አልችልም። ሌላ ጊዜ ግን ለምታደርጉ ሰዎች እንግዲህ መብላት ለምትችሉ ሰዎች በዛ አድርጋችሁ ብትበሉ በጣም አሪፍ ነው። ሲጣፍጥ ልነግራችሁ ነው። እንዳይደፋብኝ አንድ ጊዜ ተደፍቶብኝ ያውቃል። እዚህ ጋር እንግዲህ የማስቀምጥበትን ነገሮች አዘጋጅቻለሁ። ቂቤን አመጣለሁ፣ እዚህ ጋር አስቀምጠዋለሁ። ኦኬ ትንሽ የቀዝቀዝ ነገር አድርጌዋለሁ። ይሄንን ይመስላል።
ጋር ጎድ ያለ ጭልፋ አለኝ በሱ መጨመር እጀምራለሁ ማለት ነው። በጣም ብዙ ነው። በሌላ እቃም አደርጋለሁኝ። እቃችን ውስጥ መጨመር እንጀምራለን። ኦኬ here we go። ትንሽ የእርድ ሲጨመርበት እንደዚህ ከለሩ ቆንጆ አይነት የሎ ነገር እንዲሆን እንደዛ ሲሆን ኖርማል ይወዳለሁ። ግን ይሄ ከለሩ በጣም ቆንጆ ነው፣ ምክንያቱም የኢትዮጵያው ቅቤ ላይ በደንብ እርድ ነበረው እና አያስፈልገውም አሁን ማለት ነው። ለዚህኛው እቃዬ ይበቃል። በሌላ እቃ ላይ ደግሞ አደርጋለሁ ማለት ነው። ጋይስ እንግዲህ የቅቤ አዘጋጀት በሮዚ ቤት ይሄንን ይመስላል። እንደምታዩት እንግዲህ ይሄን የመሰለ ቆንጆ ቅቤ አዘጋጅቻለሁ። እናንተም እንግዲህ ቤታችሁ እንደዚህ አይነት ቴክኒክ ተጠቅማችሁ ይሄን የመሰለ ቆንጆ ቅቤ ጥራችሁ እንድትበሉ ጋብዣችኋለሁ ማለት ነው። ጀስት እኔ ግን የምጠቀመው ቴክኒክ ምን ያህሎቻችሁ ታረጋላችሁ አላቅም። ስለዚህ አሰራሩ ግን እኔ የምሰራው በዚህ መልኩ ነው ማለት ነው። እንግዲህ የዛሬው ቪዲዮዬ በቅቤ ላይ ያተኮረ ቪዲዮ ነበረ። ለብዙዎቻችሁ እንግዲህ ስትፈልጉ ቀጥታ እንድታገኙት ነው ይሄንን ቪዲዮ የሰራሁት። እንግዲህ በዓልም ስለሆነ የፋሲካ በዓል ነው። መልካም በዓል እመኝላችኋለሁ ለሁላችሁ። ዛሬ ቪዲዮ እንግዲህ ይሄንን ይመስላል። ሌላ ቀን ደግሞ ነገ ከነገ ወዲያ ደግሞ የተለያየ የበዓልን ድባብ የሚያሳይ ቪዲዮዎች እንግዲህ ይዤላችሁ እመጣለሁ ማለት ነው። ባይ ጋይስ።